በእነዚህ ቃላቶች ፍቅራችሁን አጡዙት። አንደኛ፣ በራስ መተማመናችሁን አሳዩ። ብዙ ሰዎች ፍቅረኛቸውን ሁሌም ስላስደሰቱ ብቻ በእነሱ ውስጥ ትልቅ የሆነ ቦታን እንደሚያገኙ ያስባሉ። ለምሳሌ በቀልድ ሲተነኩሷችሁ፣ ሲፈትኗችሁ፣ አሊያም እናንተን ለመማረክ ሲጥሩ ፈገግ ብላችሁ እንደሚያስቡት ቀላል ሰው እንዳልሆናችሁ ንገሯቸው። በዚህ ጊዜም በራስ መተማመናችሁን ይረዳሉ። ቀላል እንዳልሆናችሁና ትኩረት ሊሰጧችሁ የሚገባ ሰው መሆናችሁን ሲገነዘቡም ለእናንተ ያላቸው ክብር ይጨምራል። ሁለተኛ፣ አድንቋቸው። ነገሮችን የሚያስረዱበትን መንገድ አድንቁላቸው። ለምሳሌ ለመቋቋም ከባድ የሆነ ውስጣዊ ኃይል እንዳላቸው ንገሯቸው። የትኛውም ሰው ከውጫዊ ገጽታው በላይ ማራኪ የሆነ ማንነት እንዳለው ሲነገረው በጣም ደስተኛ ይሆናል። ጨዋታቸው እንደሚማርካችሁ እንዲሁም ሰውን ከልብ የሚያዳምጡበትን መንገድ በጣም እንደምትወዱላቸው ንገሯቸው። ሌሎች በማያስተውሉት መንገድ ስታደንቋቸው ለእናንተ የሚኖራቸው ፍቅርም በእጅጉ ይጨምራል። ሶስተኛ፣ እርግጠኛ ለመሆናችሁን አሳዩ። ሰዎች በተፈጥሯቸው በቀላሉ የማይገኝ የሚመስላቸውን ነገር ያሳድዳል። በእነሱ እርግጠኛ እንዳልሆናችሁ በምታሳዩአቸው ወቅትም ስለእናንተ ማሰብ ይጀምራሉ። ለምንድን ነው እርግጠኛ ያልሆኑት? ከሌሎች ሰዎች ምን የተለየ ነገር አላቸው? በማለት ራሳቸውን በጥያቄ ይወጥራል። በዚህ ጊዜም የሆነ ማረጋገጥ ያለባቸው ጉዳይ እንዳለ ይሰማቸዋል። ሰዎች ስለኛ ደጋግመው ባሰቡ ቁጥር ደግሞ ሳያስቡት በእኛ ፍቅር የመውደቅ ዕድላቸው በጣም ከፍተኛ ነው።